ታሪካችን የሚጀምረው በ1981 ዓመተ ምህረት ህንድን እያሳየን ሲሆን የህንድ ሀገር ጠቅላይ ሚኒስትር የህንድ ትልቁ ወንጀለኛ የሆነን ሮኪ የሚባል ሰው ላይ ሙሉ የህንድን ጦር በማዘዝ እንዲገደል ሲያዙ እያሳየን ነው። ትዕይንቱም ይቀየርና ታሪካችን ወደ 2018 ዓመተ ምህረት ወስዶን ዲፓ የተባለች ጋዜጠኛ ኤልዶራዶ የሚባል መጽሐፍ እያነበበች እናያለን። ይህንንም መጽሐፍ መንግስት ገበያ ላይ እንዳይወጣ አግዶት ሁሉም እትሞችን አቃጥሎታል። ከቃጠሎውም ውስጥ የተረፈው የዲፓ የምታነበው መጽሐፍ ብቻ ሲሆን ዲፓ መጽሐፍ ውስጥ የተጻፈው ነገር እውነት እንደሆነ እርግጠኛ ለመሆን የመጽሐፉን ደራሲ ቃለ መጠይቅ ልታደርግላቸው ትጠራቸዋለች። ደራሲውን መጥተው ስለ መጽሐፉ ማብራራት ጀምረው ኤልዶራዶ ማለት የጠፋው የወርቅ ከተማ ማለት እንደሆነ ይነግራቸዋል። ይህንንም የወርቅ ከተማ ከ1000 ዓመታት በፊት ጀምሮ ነገስታቶች ለማግኘት ብዙ ጦራቸውን አጥተዋል። ሆኖም ግን ይህንን የወርቅ ከተማ የራሱ ማድረግ የቻለው አንድ ሰው ብቻ ሲሆን የከተማው ንጉስ ሆኖ ተሽሟል። እኔም መጽሐፌ ላይ የጻፍኩት ስለዚህ ሰው ነው ይላቸዋል። ዲፓም እስኪ ይህን የምትሉትን ታሪክ ከራሱ አንደበት እንስማ ብላቸው ደራሲው ታሪኩን ማስረዳት ይጀምራሉ። ታሪኩም የሚጀምረው በ1951 ዓመተ ምህረት ሲሆን ኬጂኤፍ ወይም ኮላር ጎልድ ፊልድ ከሚገኝበት 18 ኪሎ ሜትር ርቀት ላይ በሚገኝ ባንጋሎር የሚባል ስፍራ ላይ ነው። እዚህም ስፍራ ላይ ገበሬዎች ጉድጓድ በሚቆፍሩበት ሰዓት ላይ እንግዳ የሆነ ድንጋይ በማግኘታቸው የመንግስት ባለስልጣናት ድንጋዩ ላይ ምርመራ ሊያደርጉ ይመጣሉ። ከመንግስት ባለስልጣናትም ጋር አንድ ሱሪያ ቫርዳን የሚባል ሰው ይመጣና ሱሪያ ቫርዳን ድንጋይ ውስጥ ወርቅ እንደተገኘ ሲያውቅ ከጭፍሮቹ ጋር በመሆን ሁሉንም የመንግስት ባለስልጣናትን ይገድላቸዋል። ይህም ስፍራ ትልቅ የወርቅ ማዕድን የሚገኝበት ስፍራ ስለሆነ ሱሪያ ቫርዳም የወርቅ ማዕድኑን ለራሱ ብቻ ለማድረግ ከመንግስት አካል ደብቆ ስፍራውን የኖራ ድንጋይ ማውጫ ስፍራ ብሎ በመሸፋፈን ለ99 ዓመታት ይገዛዋል። ማዕድኑንም እንዲያወጡለት ብዛት ያላቸው ሰዎችን በግዳጅ ባሪያዎቹ አድርጓቸው እንዲሰሩለት ያደርጋል። ይህ የወርቅ ማዕድን በተገኘበትም ተመሳሳይ ቀን አንዲት የ14 ዓመት ልጅ ወንድ ልጅ ወልዳ ስሙን ራጃ ብላ ትጠራዋለች። ራጃም 5 ዓመት ሲሆነው እናቱ በጠና ትታመምና ራጃ ለእናቱ ሕክምና ገንዘብ ለማሰባሰብ ብዙ ጥረት ቢያደርግም ሳይሳካለት ቀርቶ እናቱ ትሞትበታለች። ሆኖም ግን ከመሞቷ በፊት ራጃን በጣም ኃይለኛና ተጽዕኖ ፈጣሪ ባለጸጋ ሰው እንዲሆን መክረው ስለሞተች ራጃ የእናቱን ምኞት ለማሳካት ወደ ሙምባይ ከተማ ይሄድና ስሙን ከራጃ ወደ ሮኪ ለውጦ መኖር ይጀምራል። ሙምባይ ከተማን በጣም ትልቅ የሆነ የወርቅ ግብይት የሚደረግበት ከተማ ሲሆን በዚህ ከተማ ውስጥ 2 ታላላቅ የወርቅ ነጋዴዎች አሉ። እነሱም ከዱባይ ወርቅ የሚያስመጣው ኢናያትና የሙምባይ ወርቅ ነጋዴ ሼቲ ሲሆኑ ሁለቱ ከባድ የሆነ የማያቋርጥ ጦርነት ላይ ናቸው። ሮኪም በሙምባይ ጎዳናዎች ላይ ሊስትሮ ሆኖ ስራ መስራት ይጀምራል። አንድ ቀንም አለቃው ሮኪና ሌሎቹ ልጆችን ሰብስቦ በቀልድ መልክ አንድ ፖሊስ እንዲመቱለት ይጠይቃቸዋል። ሮኪ ምንም ያክል ገና ልጅ ቢሆንም ግን በድፍረት እጁን ያነሳና አለቃው እንዲመታለት የሚፈልገውን ፖሊስን በጠርሙስ ይመታዋል። እንደዛም አድርጎ ከፖሊሶቹ ለማምለጥ ቢሞክርም ግን ብዙም ሳይርቅ ይያዛል። ሼቲም ስለ ሮኪ ተግባር ሰምቶ በጣም ስለተደነቀበት ከፖሊሶቹ አስፈትቶት ለራሱ ቡድን እንዲሰራለት ያደርጋል። ጊዜያቶችም አልፈው የወርቅ ዋጋ ጣሪያ ይነካና ሱሪያ ቫርዳን ማንም ሊነካው የማይችል ግዛትን ያቋቁማል። ይህንንም ግዛት ለማቋቋም 5 አጋሮችን የመረጠ ሲሆን የመጀመሪያው አጋር ከማል ሲሆን ከማል ከኬጂኤፍ የወርቅ ጥሬ ዕቃ ወደ ፋብሪካዎች የሚያቀርብ ሰው ነው። ሁለተኛው አጋር ደግሞ ራጄንድራ ሲሆን ራጄንድራ ከፋብሪካ የሚወጡትን ወርቆችን ወደ ተለያዩ ቦታዎች የሚያከፋፍል ነው። ሶስተኛ አጋር ደግሞ አንድሪውስ ሲሆን አንድሪውስ ከራጄንድራ የተረከበውን ወርቅ ወደ ህንድ ምዕራባዊ ክልል የሚያከፋፍል ሰው ነው። አራተኛው አጋርም ጉሩፓንዲያን ሲሆን ጉሩፓንዲያን በሀገሪቷ አለ የተባለ ፖለቲከኛ ሲሆን ሱሪያ ቫርዳን ከሱ ጋር በመቆራኘት የህንድ መንግስትን በእጁ ስር እንዲሆን አስችሎታል። ከሁሉም በላይ ግን የሱሪያ ቫርዳን ትልቁ አጋር 5ኛው አጋር የሆነው ወንድሙ አዲራ ነው። የመጨረሻውና 6ኛው አጋር ደግሞ የሱሪያ ቫርዳን ልጅ የሆነው ካሩዳ ሲሆን በእነዚህ አጋሮች ምክንያት ኬጂኤፍን ከሱሪያ ቫርዳን ማንም ሊነጥቀው እንኳን ግዛቱን ለመንካት ማንም አይደፍርም። ነገር ግን አንድ ቀን ላይ ሱሪያ ቫርዳን ስትሮክ ይዘውና በጠና ይታመማል። ከሱሪያ ቫርዳን ጋር ሲሰሩ የነበሩት ታማኝ አጋሮቹም ይህንን አጋጣሚ ለመጠቀምና ኬጂኤፍን የራሳቸው ለማድረግ መመኘት ይጀምራሉ። ለጊዜውም ኬጂኤፍን የሚቆጣጠረው የሱሪያ ቫርዳን ወንድም አዲራ ሲሆን ብዙም ሳይቆይ ግን የሱሪያ ቫርዳን ልጅ ጋሩዳ አዲራን በመግደል ስልጣን ላይ ይወጣል።
የወርቅ ዋጋ ጣሪያ በመንካቱም ኢናያት ተቀናቃኙ ሼቲን ከንግዱ ለማስወጣትና ሙምባይን የራሱ ለማድረግ ከዱባይ ወደ ሙምባይ ከተማ ያቀናል። ኢናያትም የሼቲ ሌላኛው ተቀናቃኝ ከሆነው ዲላወር ጋር በመተባበር የሼቲን ቡድን ማጥቃት ይጀምራሉ። ሙምባይን ከባድ የሆነ ነውጥ ውስጥ ገብታ ዲላወር እና ኢናያት ሙምባይን በቁጥጥራቸው ውስጥ ሊያስገቡ ምንም አልቀራቸውም። ሆኖም ግን በአንድ ሰው ምክንያት ይህ ሁሉ ሀሳባቸው ሊፈርስባቸው እንደሆነ አላወቁም። ይህ ሰውም ሮኪ ሲሆን ሮኪ በሺዎች የሚቆጠሩትን የዲላወር አሽከሮችን ያለምንም ርህራሄ አንድም ሳያስቀር ይገላቸዋል። ሙምባይም ሊደርሰው የነበረውም ኢናያትም ሮኪ ሙሉ የዲላወርን ሰዎችን እንደገደላቸው ሲመለከት እናቴ ድረሽልኝ በማለት ወደ መጣበት ስፍራ መሸሽ ይጀምራል። አንድ ቀንም አንድሪውስ የሮኪ ዝና ሰምቶ ወደ ሙምባይ መጣና ሮኪን ጋሩዳን ከገደለለት ሙምባይን ከሼቲ ነጥቆ ለእሱ እንደሚሰጠው ቃል ይገባለታል። ጋሩዳን የመግደል ሀሳብ ያለውም አንድሪውስ ብቻ ሳይሆን ሙሉ የሱሪያ ቫርዳን አጋር በሙሉ ሲሆኑ እሱን መግደል ካልቻሉ ጋሩዳ ሁሉንም አጋሮችን ገድሎ ኬጂኤፍን ለብቻው መግዛት ስለሚችል አጋሮቹ ትልቅ ስጋት ላይ ናቸው። ሮኪም በአንድሪውስ ትዕዛዝ መሰረት ወደ ባንግላውሩ ከተማ ይደርሳል። እዛም የሱሪያ ቫርዳን አጋር የሆነው የራጄንድራን ልጅ ሪናን ያገኛትና እንዳያት አይኑን ከሷ ላይ ማንሳት ይከብደዋል። ሪናም ጋርዶቿን ሮኪን ግደሉት ብላ ስትልክበት ሮኪ ጋርዶቿን በሙሉ ጠፍጥፎ ያስቀምጣቸዋል። አንድሪውስ እና ሮኪም አንድ ጋሩዳ ያዘጋጀው ዝግጅት ላይ ጋሩዳን ለመግደል እቅድ ያወጣሉ። ይህ ዝግጅትም የሱሪያ ቫርዳን ሐውልት ማስመረቂያ ሲሆን ፕሮግራሙ ላይ ትላልቅ አካሎች ከጋሩዳ ጭምር ነበሩበት። ሮኪም ጋሩዳን የመግደያ ዕድል አግኝቶ ሽጉጡን ሊያወጣ ሲል ዝግጅቱ ላይ የነበሩት አስተናጋጆች በሙሉ የጋሩዳ ሰዎች ስለነበሩ ጥቃት እንዲያደርስ ምንም ዕድል አልሰጡትም። ጋሩዳን መጥቶ አጋሮቹ በሙሉ እሱ ላይ ጥቃት ሊያደርሱበት እንደነበረ እንደሚያውቅ ነግሯቸው የሱሪያ ቫርዳን ሐውልት የለበሰውን ጨርቅ ያነሰዋል። ሆኖም ግን ሐውልቱ የሱሪያ ቫርዳን ሳይሆን የጋሩዳ ሆኖ በመገኘቱ ከባድ የሆነ ድንጋጤ ውስጥ ይገባሉ። ጋሩዳም አባቱ እስከሚሞት ድረስ ማንኛውም አጋርን እንደማይገድል ቃል ስለገባ ማንንም ሳይገድል ይቀራል። ይሁን እንጂ ጋሩዳ ሱሪያ ቫርዳን እስከሚሞት ብቻ ስለሆነ የሚጠብቀው ሱሪያ ቫርዳን ከሞተ አጋሮቹን ከገቡበት ጉድጓድ አውጥቶ ስለሚገድላቸው አጋሮቹ ትልቅ የሆነ ፍርሃት ውስጥ ይገባሉ። ስለዚህም አንድሪውስ እና ራጄንድራ በመተባበር ጋሩዳን ለመጣል ሮኪን ወደ ኬጂኤፍ ይልኩታል። የጋሩዳ ወንድም የሆነውም ቪራትም ጋሩዳ የወርቅ ማዕድን የሚያወጣው ሰዎችን እንደ ባሪያ እየደበደበና እየገደለ ስለሆነ ምንም ደስ አላለውም። ቪራትም ይህን ጭካኔ መመልከት ስለሰለቸው የገዛ ወንድሙን ጋሩዳን ለመግደል ይወስንና ከነ አንድሪውስ ጋር በመቀላቀል ለነ አንድሪውስ የኬጂኤፍን ካርታ ይሰጣቸዋል። ይህም ካርታ ሙሉ ስላልሆነ ሮኪ ወደ ኬጂኤፍ ከገባ በኋላ ወደ ጋሩዳ ቤተ መንግስት የሚያስገባውን መንገድ ፈልጎ ማግኘት እንዳለበት ይነግራቸዋል። ስለዚህ አሁን ጥያቄው ሮኪ እንዴት አድርጎ ወደ ኬጂኤፍ እንደሚገባ ስለሆነ ሮኪ ጋሩዳ ለወርቅ ማዕድን ለማውጣት የሚሆኑ ሰዎችን የሚወስድበት መንገድ ጋር ሄዶ እሱም ማዕድን ማውጣቱ ላይ በመሳተፍ ወደ ኬጂኤፍ ግዛት ለመግባት ይወስናል። ሮኪም እዛ ከሄደ በኋላ የጋሩዳ ሰዎች መንደር ውስጥ የነበሩትን ሰዎችንና ሮኪም በግድ መኪና ውስጥ ጭኗቸው ይሄዳሉ። ኬጂኤፍም ሲደርሱ ሱሪያ ቫርዳን በጣም ትላልቅ ግንቦችንና ትላልቅ በሮችን እንደገነባ ይመለከታሉ። ከነዚህም ግንብና በር በተጨማሪም ግዛቱ እንዲጠብቅለት አንድ አረመኔና ጨካኝ የሆነ ቨንራም የሚባል ኮማንደር ቀጥሮ ነበረ። ሮኪም ከሌሎቹ ሰዎች ጋር በመሆን ወደ ግቢው ሲገባ ግዛቱ ውስጥ 20 ሺህ የሚጠጉ ሰዎች ያለ ፍቃዳቸው እንደታሰሩ ይመለከታል። እዛም አንድ አዛውንት ሮኪንና አዲስ ገቢዎችን ለህይወታቸው በመስጋት ስለ ቦታው ህግና ደንብ ያስረዳቸዋል። አዛውንቱም ሰውዬ እነ ሮኪ እዚህ የመጡት ማዕድን ለማውጣት እንደሆነና ያለምንም እረፍት በቀን 12 ሰዓት ሙሉ መስራት እንዳለባቸው ይነግራቸዋል። ጠባቂዎቹንም ቀና ብለው መመልከት እንደሌለባቸውና አቀርቅረው ብቻ ስራቸው ላይ ትኩረት ማድረግ እንዳለባቸው ያስጠነቅቃቸዋል። በዚህም ሰዓት ላይ አንድ ህፃን ልጅ ኳስ እየተጫወተ ሳለ ኳሱ አንድ ነጭ መስመርን ተሻግራ ታልፋለች። ልጁም ኳሱን ለመውሰድ ይህን ነጭ መስመር አልፎ ሲሄድ እናቱ በድንጋጤ ወደ ልጇ መሮጥ ትጀምራለች። ይህም ነጭ መስመር መታለፍ የሌለበት መስመር ሲሆን ጠባቂዎቹ ያለምንም ርህራሄ እሷንና ልጇን ተኩሶ ይገላቸዋል።
ይህ ክስተትም ሮኪ ይህ ስፍራ ለሰብአዊነት ቦታ እንደሌለውና ከገሃነም የከፋ እንደሆነ ያሳየዋል። የሆነ ሰዓትም ላይ ሮኪ ተደብቆ ወደ ጥገና ክፍል ይገባና ወደ ጋሩዳ ቤተ መንግስት የሚወስድን ካርታ ያገኛል። እዚህ ክፍል ውስጥም ሲገባ አንድ ሰው አይቶ ስለነበረ ይህ ሰው እሱንና ነፍሰ ጡር የሆነችውን ሚስቱን ከዚህ ቦታ እንዲያስመልጣቸው ይለምነዋል። ሆኖም ግን ሮኪ ጥገና ክፍል ውስጥ ከዚህ ሰው በስተቀረ ማንም ባያየውም ግን ቨንራም በጣም ንቁና ተጠራጣሪ የሆነ ሰው ስለሆነ ወደ ጥገና ክፍሉ ሰው እንደገባ ያውቃል። የገባውም ሰው ወደ ቤተ መንግስቱ የሚወስደውን መንገድ ለማቅናትና ጋሩዳን ለመግደል እንደሆነ ስለገባው ለጋሩዳ ይህን ሰው እስከሚያገኙ ድረስ እንዲጠነቀቅ ይነግረዋል። በሚቀጥለውም ቀን ጋሩዳ ሰራተኞቹ በሙሉ ሰብስቧቸው ወደ ጥገና ክፍሉ የገባው ሰው ራሱን ካልገለጠ ሁላችሁንም እገላችኋለሁ በማለት ያስፈራራቸዋል። በዚህም ሰዓት ሚስቱ ነፍሰ ጡር የነበረችው ሰው ጋሩዳን ለመግደል ወደ እሱ መሮጥ ይጀምራል። ነገር ግን ብዙም ሳይቀርብ የጋሩዳ ጠባቂዎች ይገሉታል። ይህም ሰው የራሱን ህይወት ለሚስቱና ለሌሎቹ ሰራተኞች መስዋዕት ያደረገ ሲሆን በዚህ ድርጊት ወደ ጥገና ክፍል የገባው ሰው ነው ተብሎ ይታሰባል። ቪራትም የተገደለው ሰው ሮኪ ነው ብሎ ስላሰበ ወደ አንድሪውስ ደውሎ ሮኪ ሳይፈቀድለት ወደ ጥገና ክፍል ሲገባ ተይዞ እንደተገደለና ጋሩዳን ለመግደል ያላቸው አንድ ተስፋ እንደጠፋች ይነግረዋል። እነ ሮኪም ጋር ጠባቂዎቹ አንድ አይነ ስውር የሆኑ አዛውንት ያገኙና ምንም ጥቅም አይሰጡም በማለት ሊገሏቸው ይዟቸው ይሄዳሉ። ሊገሏቸውም ሲሉ ሮኪ መጥቶ እዛ የነበሩትን ጠባቂዎችን ለብቻው ይገድላቸዋል። እነዚህንም ጠባቂዎች እንደገደላቸው አስክሬናቸውን ማቃጠል ይጀምርና የጋሩዳ ሰዎች ይህንን እሳት አይተው ሁሉም ጠባቂዎች ወደ ሮኪ ማምራት ይጀምራሉ። ሆኖም ግን ቪራት አባቱን ሱሪያ ቫርዳንን ይገድለውና ሱሪያ ቫርዳን እንደሞተ ሁሉም ጠባቂዎች ሲሰሙ አቅጣጫቸውን ቀይረው ወደ ቤተ መንግስቱ ይሄዳሉ። ጋሩዳም ለቤተ መንግስቱ ቄስ አምላካቸውን ለማስደሰት የፑጃ ፕሮግራም እንዲያዘጋጅ ይነግረውና ለአምላካቸው መስዋዕት የሚደረጉ 3 ጠላቶቹ እንዲያመጣለት ያዘዋል። ቨንራምም የጋሩዳ ጠላቶች ብዙ እየሆኑ ስለመጡ ጋሩዳ ከጥቃት እንዲድን በማለት ሁሉንም የማዕድን ስራ አስቆሞ ሁሉንም ጠባቂዎቹን ጋሩዳ እንዲጠብቁት ያደርጋል። ሆኖም ግን ምንም ቢያደርጉ ከሮኪ ማምለጥ ስለማይችሉ ሮኪ ሙሉ የግዛቱን ኤሌክትሪክ በማቋረጥ በዋሻ ውስጥ አድርጎ ወደ ቤተ መንግስቱ ይገባል። ቤተ መንግስቱም ውስጥ ጋሩዳ 3ቱን ሰዎችን መስዋዕት ለማድረግ ስነ ስርዓት እያካሄደ ሲሆን መስዋዕት የሚያደርጋቸውን ሰዎችን ውሃ ውስጥ ይዘፍቃቸውና ፊታቸውን ቀይ አመድ ቀብቷቸው በገጀራው ይሰዋቸዋል። ሁለቱንም ሰዎች ከገደላቸው በኋላ ሶስተኛውን ሰው ሊሰዋው ከውሃው ሲያወጣው ሮኪ ከውሃው ይወጣና ጋሩዳን አንገቱን ቆርጦ ይገድለዋል። ቨንራምም ከ400 ሰራዊቶቹ ጋር ሮኪን ለመግደል ሲዘጋጁ ሙሉ 20,000 እስረኞቹ በሙሉ ለሮኪ በማወገን የሮኪ ጦር በመሆን ለሱ ለመዋጋት ዝግጁ ነበሩ። ታሪካችንም እዚህ ጋር ወደ መጽሐፉ ደራሲ ወስደንና ደራሲው ሮኪ የሱሪያ ቫርዳን ሐውልት በሚመረቅበት ዝግጅት ቀን ላይ ጋሩዳን መግደል እንደሚችል ይነግራቸዋል። ነገር ግን የጋሩዳን ግዛት በማየቱ ሙምባይ ከኬጂኤፍ አንጻር በጣም ትንሽ እንደሆነች ስለተረዳ ኬጂኤፍን የራሱ ግዛት ለማድረግ ጋሩዳን በራሱ ግዛት ውስጥ ለመግደልና የኬጂኤፍ ንጉስ ለመሆን ወስኖ ነበረ። የታሪኩ ክፍል 1 እዚህ ጋር ቢያበቃም ግን ደራሲው የሱሪያ ቫርዳን ወንድም አዲራ አሁንም በህይወት እንዳለ ይናገራል። ምንም ያክል ጋሩዳ አዲራን አጥቅቶት ቢሆንም ግን አሁንም በህይወት እንዳለ ይነግራቸዋል። ሮኪም የኬጂኤፍ ንጉስ ሆኖ በስሩ 20,000 የሚሆኑ ታማኝ ሰራዊቶችን እያፈራ እያየን ታሪካችን ያልቃል።